ነው? ያማህ ማነት ቪዛ ከፋርኪሽ ካንቺ ጋር ጥሩ ጊዜ ማሳለፍ ነው። ሮምስ ታሳልፋለሽ። እሺ አንዴ ብቻ ከዚህ እንውጣ፣ ሁሉ ነገር እንጨራርስ። ከጨራረስን በኋላ በቃ ምንም የለብንም። እስከዛ አንዳንድ የምንጨራርሳቸው ነገሮች አሉ። እስከዛ አንተ አረፍ ብለህ ትጠብቀናለህ። ትልቅ ሰው ነህ፣ ግን የልጅ ስራ አትስራ። ልጁ ሞቶ ቢሆንስ አፍህን ዝጋ። እንደዚህ ብለህ እንድጠረኝ አልፈልግም። አትገባም፣ መቼም አትገባም። ወደዛ ሂድ። አዎ አትገባም። ሲጀመር እዚህ መምጣት የለብንም። ጥበቃ ጠርቼ ሳላስወጣ ቀጥ ብለህ ወጣ። እኔ እንዲታመመ የማይሆን ፊሊንግ እንዲሰማው አልፈልግም። ዶክተር ከዛሬ ጀምሮ ከሱም ከኔም ማጠገብ ቀጥ ብለህ ትወጣለህ። አጠገቤ እንድትደርስ አልፈልግም። መቼም ደግሞ ከይሻል ምንድነው ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነው። ያው ዛሬ ደስ በሚል ነገር ነው የመጣሁት። በጣም በቃ አለ አይደል እንደዚህ ውስጤን አውርቼ እንዲ ነው ብዬ ለማውራት አልተመቸኝም ነበረ። ባለሁበት ነገር በጣም የሚደብሩ ነገራቶች ነበረ እያሳለፍክ የነበረው። ግን እግዚአብሔር ይመስገን ፈጣሪ እንደሰው አይደለም፣ ጥሎ ማይጠራ አምላክ ነው። እኛ መልካም ነገር ብቻ እናስብ እንጂ ምንም የሚፈጠርብን ነገር አይኖርም። ያው የተፈጠረውን ነገር አይታችኋል። ቶሚ ታሟል በጣም። እኔ እንዴት ልበላል አይደለም መጥቼ እንድነው ብዬውላ ነገሩን ለማስረዳት ምንም ጊዜም አላገኘውም። ሲቀጥል ደግሞ በቃ አይደለ የማውራት ስሜቱ አልነበረኝና በቃ እኔ እንጃ አሁን ላይ እኔ ቤተሰብ ምን እንደምላችሁ አላውቅም። አይደለ አሁን ላይ እኔ ህይወቴን ጀምሬያለሁ። እኔ በቃ እየገባኝ አይደለም ጥፋት የቱ ጋር እንደሆነ። ህይወቱ የኔ ነው አይደለና ህይወቴን እየኖርኩ ነው። ማንም ሰው እንኳን እኛ እኮ አይደለም የትኛውም ሰው አይደለ ትገናኛላችሁ፣ ፍቅረኛ ማቾች ትሆናላችሁ፣ ሳትስማሙ ስትቀሩ ትለያያላችሁ። በቃ ምንም እዚህ ጋር አዲስ ነገር የለም። እኔ እዚህ ጋር የራሴን ህይወት ልጀምር ስለሆነ የራሴን ህይወት እየጀመርኩ ስለሆነ እሱ መጥቶ ህይወቴ መበጥበጥ የለበትም። በቃ አይደለ ስለሱ ባላወራ በጣም ደስ ይለኝ ነበር፣ ግን ደግሞ ያሉት ነገራቶቹ እንዳወራ እየገፋፈኝ ነው። በቃ ያደረገው ነገር በጣም የሚያስጠላ ነገር ነው። ምንም ተደነቀ ምንም ማለት ይሄ የወረደ ስራ ነው። እንደዚህ አይደረግም። በቃ ከሰው ልጅ እንደዚህ አይጠበቅም። በቃ አንድ ነገር እኮ በመልካም በተማረ መንገድ በቃ ተስማምተን ነው አይደለ ይሄን ነገር ያበቃሁት። እኔ ከሱ ጋር ተስማምቼ ምንም ብቻዬን አሁን ላይ እሱ ፈልግሻለሁ እያለ እሱ እኔን እንደሚያፈቅረኝ ስሜት አሳየና እሱ አሁን ላይ የሆነ መልካም ነገር አደረገ አይደለም። ምንም መልካም ነገር አይደለም እያደረገ ያለው፣ መጥፎ ነገር ነው እያደረገ ያለው። ግን ያ መጥፎ ነገሩንም እንዳደረገ ከተቆጠረለት አሁን ላይ እኔ ምንም ላደርግ አልችልም። ቃል አይደለም መጀመሪያ እንዴት ነው አያስጠላም? ቤተሰብ እኔ እንጃ እናንተ ያስጠላችሁ አላውቅም። እኔ ግን በጣም ነው የሚያስጠላኝ አይደለም። ያሳለፍኩትን ነገር ድጋሚ ተመልሼ እንዲኮ ብዬው ነበረ፣ እንደዚህ ተባብለናል ከሱ ጋር እንደዚህ ብዬው እንደዚህ ምንም ማውራቱ ላይ አይጠበቅም። አንዴ ሆኗል አይደል? እና ምን ልላችሁ ነው በቃ እኔ ዛሬ እንዴት ነው ሁሌ በቃኝ እንዲህ ነው እንዲያ ነው ማለት ያስጠላል። ኦልሬዲ በቃኝ ብዬ ትቼዋለሁ። ምንም እኮ እኔ ጋር አዲስ ነገር የለም። ትቼው ካለሱ ህይወቴን እየኖርኩኝ ነው። ምንም በቃ እሱን ላለማስገባት በተቻለኝ አቅም እየሞከርኩ ነው። እሱም የራሱን ህይወት እንዲኖር እኔም የራሴን ህይወት እየኖርኩ ነው። አሁን ላይ የሆነ ነገር አደረገና እኔ ድጋሜ መረበሽ የለበትም። እና ቤተሰብ እኔ ያው ታውቃላችሁ አይደለ ሰው የሚያቀርበልኝ ጥያቄ አለ እና አሁን ላይ እያሰብኩበት ነው። ምክንያቱም ታውቃለች ከዚህ በፊት ጀምሬ እንደተበላሸ ምናምን ነገር እና በእንደ አዲስ ማንሳት አልጀመርኩም። አሁን ላይ ግን ካለው ነገሮች አንፃር ሳስበው መሄዴ የተሻለ ነው ብዬ ነው ማስበው። በቃ አንዳንዴ ነገሮች ማለት አላሰብኩትም። እኔ ጭራሽ ከዚህ መውጣት ፕላን ነበረኝ፣ ከዛ ሲበላሽብኝ የተውኩት ነገር ነው። ግን አሁን ላይ ምን አሰብኩኝ፣ ደስተኛ መሆን ያለብኝ ጊዜ ነው አለ አይደለ? ሰውን እየፈራችሁ ሰውን እየጠበቃችሁ ነገ ላይ ምን ተፈጠረ? ኢቭን እኔ በጣም የሚሰማኝ እኔ ላይ አይደለም። እኔ ላይ እስከዛሬም ምንም ነገር ሲደርስ በጸጋ ተቀብዬ ያለው ግን አለ አይደለ? እኔ እሱ ላይ ምንም ነገር እንዲፈጠር አልፈለግም። እዚህ ጋር እንግዳ ነው። ኢቭን የሚያገናኘው ከሱ ጋር ምንም ነገር የለም አለ አይደለ? የሆነ ቂም ብኖርባቸው የሆነ ነገር ተገናኝቶ ቢሆኑ ኦኬ ትላላችሁ። እዚህ ጋር ግን ዋነኛው ምክንያቱ እኔ ነኝ። በእኔ የተነሳ ደግሞ የማንም ሰው ህይወት የማንም ሰው የራሴም ህይወት እንዲረበሽ አልፈልግም። የጮኜም ህይወት እንዲበጠበጥ አልፈልግም። በቃ እሱም ደስተኛ መሆን ያለበት ጊዜ ነው፣ እኔም ደስተኛ መሆን ያለብኝ ጊዜ ነው። በቃ አለ አይደለ? ቤተሰብ እንዴት ነው
በዚህ ነገር ደስተኛ የምትሆኑ ሰዎችም አላችሁ፣ የምታዝኑም ሰዎችም አላችሁ። ግን ደግሞ አንዳንድ ነገርን እስቲ እንደሆነው ፈጣሪ እንዳለው ይሁን። የሆነ ነገር እኮ ካልሆነ በቃ እኛ አይደለንም አይደል ልንወስን የምንችለው። አንዳንዴ ላይሆንልን ይችላል፣ ላይሳካ ይችላል። ግን ደግሞ እስከሚሳካ ድረስ እኔ በቃ ምንም እንዴት ልበላቸው ላይ ማስረዳቱ ለሚከብዳችሁ ነገር አለ አይደለ? ልቀይር የማልችለው ነገር ውስጥ ነው የገባሁት። አንዴ አስቤ አንዴ ይሆናል ብዬ ያሰብኩትን ውሳኔ ነው የወሰንኩት። ቤተሰብና ምን አሰብኩኝ ከዚህ ለመሄድ አስቤያለሁኝ። አይሚን በቃ ወይ እንደቸኮንኩኝ ወይ እንደፈጠንኩኝ እንደዚህ አይነት ስሜት ሊሰማችሁ ይችላል። ግን ደግሞ እሄዳለሁ ማለት ዛሬ ያልኩና ነገ እሄዳለሁ ማለት አይደለም። አይደለም የሚያስፈልጉኝን ነገራቶች ላይ በቃ ሀሳቡን ወደድኩም ጠላሁም ለመቀበል ተስማምቻለሁኝ። ለምን ቢባል እንደዚህ የማይሆን ነገር ውስጥ መግባት አልፈልግም። እሱም እንዲረበሽ ኢቭን ይሄ ነገር የሚያስጠላው እንደሆነ ታውቃላችሁ። በቤተሰብ የመጣ ጉዳይ ከሆነ ቤተሰብ ማወቁ ማይቀር ነው፣ ቤተሰብ የሚገባበት ነገር። እኔ ደግሞ ያ እንዲፈጠር አልፈልግምና በተቻላችሁ መጠን አለ አይደለ በቃ እንደሆነ እንዴት ነው ሁላችንም እንደሚሆነው ይሁን በቃ እና ብንተወው ይሻላል። በቃ ፈጣሪ ካለው ደህና ሰው ይገጥመዋል። ለሱ እኔ አሁን ላይ አይደለም ስለሱ እንኳን አታውሪ ብባል ስለሱ መጥፎ ነገር ሳይሆን ስለሱ መልካም ነገር ነው የማወራው። መቼም ዛሬም ነገም ሁሌም እስከመጨረሻው መጥፎ ነገር እንዲፈጠርበት አልፈልግም። የሱ መልካም ነገር ነው የምፈልገው። ብቻ ቤተሰብ ዛሬ ደስተኛ ሆንኩበት ቀን ነው። በቃ አይደለ ሁሉም ነገር አልፎ እኔ ሶሚ ጤነኛ መሆኑ መውጣቱን ዛሬ ከሐኪም ቤት የሚወጣበት ቀን ነው። በቃ ዋና ፖይንት የሚሆነው እሱ ነው። ከዚህ በኋላ በቃ ምንም ነገር መጨናነቅ አልፈልግም። ያው እንግዲህ አንዳንዴ ህይወት እንዲህ ነው። መጨናነቅ አልፈልግም ስትሉ የሚያስጨንቃችሁ ነገር ይፈጠራል። ግን ደግሞ ዋናው ፈተናችንን አልፈን ጥንካሬ ላይ መድረሳችንና ዛሬ በጣም ደስ ብሎኛል። ቤተሰብ ያው በውስጥ የጻፋችሁልኝ ያላችሁ ሰዎች አሉ። በጣም ይቅርታ አድርጉልኝ ስላልመለስኩላችሁ። ምክንያቱም አሁን ላይ ያለሁበት ስልክ ለማውራት ምናምን የሚመች ነገር አይደለምና ጤንነት የሚጠየቃችሁ ማርያምን አላችሁና እግዚአብሔር ያክብርልኝ፣ ክበሩልኝ። እና አሁን ደግሞ እንሂድና ሐኪም ቤት ያው ምንም ሳትይጂ ነው እንዳትሉኝ ሲሰራ ሁሉ ነገር በቃ ሞላልተ የኔ እህት የኔ እናት ከጎኔ ያለችው ብቸኛ እሷ ናት። እና ቤተሰብ ብዙ አልበላችሁ በጣም ስለናፈቃችሁኝና አይደለ ካወራው ስለቆየው ነው። በጣም ብዙ ማውራት ፈልጌ ነበር፣ ግን አሁን ጊዜው አይደለም። ጊዜው ሲሆን ማውራት አለብኝ ብዬ ባሰብኩት ጊዜያቶች ላይ ደግሞ ማውራ ይሆናል። አሁን ግን እንሂድ። ቤተሰብ ደርሰናል። ዛሬ በቃ ደስተኛ ነኝ ማርያምን። እንዴት ናችሁ? ዛሬም ተኝቷል። አሁን ልጅስ ማምን ዛሬ ደስ ብሎኝ ብመጣ ነው። አሁን ይራፍ ቢኒ ምን ይሰራል ለነገር ቁጭ በይሽ እኔ ከውጭ መጣሁ ምን ያደርጋለች ወይስ እንዴት ነው ዛሬ እንደኔ አይደለም። እኔ እኮ በቃ ደስ ስመጣ ሁሌ ስመጣ የለ ሁላ በጣም ተደስቼ ምን ብዬ ነው የመጣው ዛሬ ማርያም በቃ ትንሽ ሁላላ ነቃ ብያለሁ። ዛሬ ደስ ብሎኝ ዛሬ ደስታ ቀን ነው። ግን እኔ እንደ ምንድነው የሚባለው እንዳንቺ አይደለም። ቀሰቀሰዋለሁ ናፍቆኝ ተነሳ እንዴት ናችሁ ትላለህ? እህቴን ቁጭ አድርጌ ልክ ሂጅ ከኔ ኩል ዛሬ የደስታችን ቀን አይደለም፣ ከዚህ የምትወጣበት አይደለም። ለዛ ብዬ እኮ እንዴት ነው እስቲ ዛሬ ትንሽ ለውጣለ። ደህና ናት። ትኩሳትም ግን ቀንሷል። አሪፍ ላይ ናት። እሺ ምግብ በላክ? የመጣው ምግብ ማታ ማርያም ሲጠጣ ምን ሲል ግን አላየሁትም። ትንሽ ነው ብለን ማለት ነው። ምንድን ነው የማጠጣው? ለምንድን ነው የማጠጣው? አልተመቸህም? እሺ ውሃ እንኳን ምናምን አያስፈልገኝም። ከዚህ ሁሉ ቀን እንላለን መጀመሪያ እሺ ብድግ በል። ዛሬ እኮ ኦልሬዲ ጨርሰሃል እኮ አይደለም? ቀስ በድረስላት መቻች ይከብዳል እንዴ? ማስራም ከትላንት ለውጣለ ይሻላል። ትራስ ልጨምርልህ? አይ ደህና ነኝ። እንዴት ነህ?
የምር ጨንቆኝ ነበር እና ደግሞ ዛሬ መውጫችን ስለሆነ ለዛ ብዬ ነው። እና እንዴት ነው ጤንነቴ? እግዚአብሔር ይመስገን ደህና ነኝ። ተሻለክ አይደለም? ግን ነቃ ብሏል ዛሬ ደስ ሲል በጣም ፈካ ፊት ሁላ አስቲ ምግብ ደግሞ ምናምን በደንብ ቢበላ እኮ የምር ስታውላ የመጣው ምግብ አልበላው። አይ ብዙ አይደለም። አንቺ አትናገሪም ነው በእውነት የመጣው እንዳለ እኔ ጋር ለመጣላት ነው። እኔ እኮ ነኝ የሰራሁት። በጣም ጣፍጦኝ ነው የበላሁት። በእውነት ሲጀመር በጣም ጣፍጦ እሱ ነው ኃይል የሆነ አቅም የሆነ ትንሽ እቺ ልታክል ግማሽ በልቻለሁ። እሱ ታስጨንቁኝ እኔ አምሳ በቃ የሆነ ግን አሁን ስትወጣ እንደዚህ ብሎ ነገር ሲቀጥል ደግሞ አሁን ስትወጣ ወደ ሆቴል ስትረስፉል ነው ትንሽ ተጨናነቀ። ሐኪም ቤት ሞንቱ ነው እዛ ነው እንትን ስትልም ደግሞ ወደ ሆቴል እንድታርፍ አልፈለግም። የሆነ ነገር እንፈየዳለን እንጂ አሞክ ብቻ መሆን የለብህም አይመስልህም? ብቻ እንድትሆን አልፈልግም። ስላመመህ የምር ስላመመህ የሆነ ነገር እንፈልጋለን። የሆነ መፍትሄ እንትን ብለን እንጂ ብቻህን ጥዬክ መሄድም አልፈልግም። ሲቀጥል ደግሞ ሩም ከሆንክ ማንም የሚከባከሉ አይቻልም። ቢያንስ እንኳን ለአንድ ሳምንት ምንም በቃ ችግር የለውም። ሁሉ ነገር ግን አለ ሁሉ ነገር መጥቷል። ችግር የለውም። ግን ዶክተሩን እናናግረውና ለመጨረሻ ጊዜ መድኃኒትን በስነ ስርዓት እንድትወስድ ሁሉ ነገር ከጨራረስን በኋላ እንወጣለን። ግን አቸኩል ለመውጣት ምንድን ነው? እሺ ልብስም እኔ እንደምን ይሻላል? ለምንድን ነው አልቀየርም ብለሽ እምቢ ያልከው? እንደ ልጅ ገና ልንከባከበ በቃ ሁሉ ነገር እዛው ቀይሪራ አድርጊ ፍሬሽ ሆኜ እሺ የመጣን ልብስ ለምን አለ? ምን አለ? ሰላም ነው እግዚአብሔር ይመስገን። እንዴት ነው አሁን? ደህና ነው? ደህና ነው። እግዚአብሔር ይመስገን ደህና እንደሆነ ነው የሚያሳየው። ዛሬ መውጣት ትችላለህ። መድኃኒትን እንደጨረስ ዛሬ መውጣት ይችላል። እንደገና ደግሞ የታዘዘለትን መድኃኒት በስነ ስርዓት እየወሰድክ የሆነ አፒቴት የሚከፍትለት ምግብ ነው። አሁን እየወሰደ ያለውን ነገር ኖርማል አፒቴት የሚከፍት ነገር ስለሆነ ኖርማል ችግር የለም። መድኃኒቱም በደንብ እንዲጠቀም መድኃኒቱም በደንብ ተጠቀም። በስነ ስርዓቱ በአግባቡ መድኃኒት ይወሰድ። ከዛ በኋላ ችግር ካለ ምናምን የሆነ የሚሰማ ነገር ምናምን ካለ ስራ ቦታችን ያው የትኛውም ሰዓት ክፍት ነው። 24 ሰዓት ክፍት ስለሆነ በጣም አመሰግናለሁ። ችግር የለም እና ሀሳብ አስተያየትም ካላችሁ ቢሮ መታችሁ ትችላላችሁ። በጣም እናመሰግናለን። እግዚአብሔር ይስጥልን። ችግር የለም። በቃ እግዚአብሔር ይማርልን። በጣም ቴንክ ዩ። ኧረ ችግር የለም። እግዚአብሔር ያክብርልን። በቃ እሺ፣ እግዚአብሔር ይማርላችሁ። እሺ፣ አሜን። ዶክተር እናመሰግናለን። እሺ ተመስገን። አሁን በጣም የምር በጣም እየተመላለሰ በቃ እንደ ቤተሰብ ነው ለአንተን ስለኔ ነበረው። እናመሰግናለን። ግን ተገላገልን በስተመጨረሻ እኮ እንደዚህ ጤነኛ ሆኜ ስላየሁት በቃ በጣም ደስተኛ ነኝ። በቃ የእውነት ፈርቼ ነበረ በጣም የተጨናነቅን ነው። እንደዚህ ነው ስላየንሽ ሪያክት አድርጎ ነው እንጂ አየሩ ያልኩ አልነበረም። ቶሎ ማገገም ኧረ እባክህ እንዴ! አሁንም በጣም ብዙ ተጎዳሁ። በጣም ጭዋልኩ አይደል? ኧረ ምንም ነቅታ አይ ነው አሁን ደህና ነኝ። ተለውጧል። ሐኪሙ ካለው አንፃር ማታ ስትመጣ እዚህ ሐኪም ቤት ምናምን የነበረው እንትን ሞመንቱ ደባሪ በቃ እሱ ነገር ነው እንጂ ከዛ ባስሻገር አሁን ነቃ ብላል። እጇን ሰጥም ኮምባላ ግን እንደዚህ ስላየው እንዴት ደስ እንደለኝ አልገባም። ታስታውቃለች ትሄዳሱ ታሪ ተቀር ደስ አለኝ። ከዛ ሳየው ነው የተኛሽ ራሱ አልነበረም ሙሉ ላይ ተባለ። እንዴት ልተኛ እንዴት አያስተኛም? ከሆነ የምትጨነቅበት ነገር ካለ እንቅልፍ አይወስደኝም። እኔ አስበው ደግሞ በእኔ የተነሳ ሲረብሽ ነበር። በቃ አሁንስ እንዴት ነው? አሁን እሱ ነገር ቀንሶላል አስተዋለሁ። በቃ እንኳን ኦልሬዲ እቺኛውን ግሉኮሳውን እንደ ምግብነት ነው። ምግብ አልበላም ስላልክ እያስቸገርክ ስለሆነ እሱን ከጨረስክ ነው። ኧረ ቆይ እንዴ ቢነሳም ትላለህ እንዴ? ጨርስ እንጂ አይዞህ ትወጣለህ። ችግር ዛሬ እኮ እንዴ ስንት ቀንስ ቆይተን አይደል እንዴ? በመጨረሻ ቀን ለዚህ መሆን እኮ ኢዚ ነው አይደለም? ፋርኪሽ ካንቺ ጋር ጥሩ ጊዜ ማሳለፍ ነው። ሮምስ ታሳልፋል። እሺ አንዴ ብቻ ከዚህ እንውጣ፣ ሁሉ ነገር እንጨራርስ። ከጨራረስን በኋላ በቃ ምንም የለብንም። እስከዛ አንዳንድ የምንጨራርሳቸው ነገሮች አሉ። እስከዛ አንተ አረፍ ብለህ ትጠብቀናለህ። እኛ ደግሞ ፋፋፋፋ አድርገን ሁሉ ነገር አስተካክለን ከዛ ጊዜ ገራሚ ነው የእውነት የምትፈልገው ነገር ማነው?
ማን ነው ሚስቴሽን? እስቲ አይታይም ማለት ነው። በውስጥ በኩል ያሳየን እና ችግር የለም። እሺ የምትፈልገውን ነገር ነው። እንደውም ይሄ ድል እንዳያመልጥክ። ማን ነው ያማህ? ቶም እረፍት አድርግ። እሺ መጣንሽ። አንዴ እረፍት አድርግ። ምንድን ነው የተፈጠረው ነገር? ሞቱ ሊያረጋግጥ ነው። ቆይ ቤዚ ዞር በይልኝ። አንቺ ሞቱ ልታረጋግጥ ነው የመጣው? ማንም የሞተው ለምን ሐኪም ቤት የመጣሽው? ምን አገባ? ኧረ አታውቅም አንተ ይሄንን አታውቅም። ለምን እንደመጣ አሁን ማርያም በጣም እያበዛህ ነው። እሺ ምንም አይነት ጥፋት ልንገርህ በስነ ስርዓቱ አይደለም። ምንም አይነት ጥፋት እንዳላጠፋ ሰው አይደረግ። እሺ እጁ ላይ መድኃኒት ጨመረ። በዚህ ቪዲዮ ኧረ በእናትሽ ይደብራል። እንደዛ አፍ ኦኬ እኔ መድኃኒት ስለከተትኩበት ነው ሐኪም ቤት የመጣው? አይደለም መሞት ነበረበት። ቁጭ ብለን እኛም ያንተ ተባባሪ ሆነን ማየት ነበር። እኔ ምን ተፈጠረ ብዬ አንቺ ላይ የሆነ ነገር የተፈጠረ መስሎኝ ነው ሐኪም ቤት ስትመላለሽ አይቼሽ ነው የመጣው። ኧረ እባክህ አንቺ ላይ ምን ተፈጠረ ብለህ የሰው እየገደልክ እሷ ላይ ምን እንዲፈጠር ነው የምትፈልገው? ሴትዮ እኔ ምንም ያደረኩት ነገር የለም። የቆየ በሽታ ካለበት እውነቱን ይንገራችሁና በሽታውን በሽተኛ ከሆነ በሽታውን ይንገርሽ። ያጠፋውን ጥፋት ቶ አጥፋ አንድ ያጥፍታላ። ግን አይንህን በጨው አጥበህ እዚህ መምጣት አልነበረብህም። እሱን ያደረገኝ እንደዚህ ብሎ ዋሸሽ ነው? ኧረ እባክህን አንተ ሰውዬ ዋሽቶሽ ነው ባይዙ ማለት ነው። እኔ ምንም አድርጌው አይደለም። ቆይ ላናግረው። ለምን ላናግረው? ጭራሽ እሷ አጠገብ አትደርስም። ከዛሬ ጀምሮ እሷ አጠገብ አትደርስም። እሺ እኮ ላናግረውና እኔ እንደዛ አድርጌው ከሆነ ይናገር። አይ አላደረገኝም እናንተ እየወናጀላችሁ ከሆነ እኮ ይኸውልሽ በሽተኛ ከሆነ ይናገሩ ነው። አንተ ራስህ ነሽ እንደዛ ያደረከው። መጠጥ ምንድነው? መጠጡ ላይ ጨመርኩ መድኃኒት እንደ አዲስ ወደ ኋላ ለመለሰ። ኦኬ የሰራው ስራ አላደረገ። ኦኬ ዶክተሮቹ የሚናገሩት ስህተት ነው። ዶክተሮቹ የተመረዘ ነገር ስነ ስርዓት መያዝ ካለባት እሺ ካልተጋሁላ እንደዚህ ቆሜ ማለት በቪዲዮ ማስረጃ ያለን ነገር ልትከት ነው። በጣም የወረደ ነገር እኮ እንደዚህ በሽታ ላይ የሚጥለው ነገር አይደለም። የእንቅልፍ ክኒን የሰጠሁት በቃ ለዛ ነው እንደዚህ ሆኖ በሞት አፋፍ ደርሶ የተመለሰው። ለዛ ነው ለጥቂት የተረፈ የተባለው። ለዛ ነው ስለምትዩ ነገር ምንም ማስረጃ የለኝም። ምን አይነት ሰው ነው? እየዋሸሽ ከሆነ ይናገር። ቆይ አሁን የመጣኸው እሺ የታመመ ሰው አይዋሽም። በህመም ማንም ሰው አይዋሽም። እንደዛ ከሆነ ላናግረው። አትገባም መቼም አትገባም። ወደዛ ሂድ እኮ እንትከላከይለታችሁ ወደዛ ሂድ። አዎ አትገባም። ለምን ስነ ስርዓቱ ማይነው? ሲጀመር እዚህ መምጣት የለብንም። ጥበቃ ጠርቼ ሳላስወጣ ቀጥ ብለህ ወጣ። እሺ ችግር የለውም እወጣለሁ። መበጥበጥ ለለመደ እንትን ማለት ነው። ተግባር እዚህ ማትበል መውጣት ከፈለኩ ማለት ነው ራሴ እወጣለሁ። ነገር ግን እየዋሸሽ ነው። እኔ ምንም ያደረኩት ነገር የለም። እኔ እኮ ታመሻል ብዬ ነው እኮ እዚህ የመጣሁት። ኧረ በመብርሃን እፈር እስቲ እሺ ከዚህ ሰብአዊነት እንኳን ይሰማ። እሺ ትንሽ ሰብአዊነት ትንሽ እንኳን ማለት ነው። መምጣት የለብንም ሲጀመር። ሲቀጥል ደግሞ የሰራውን ስህተት ምንም ሳይመስል አትጠይቀው። ያንተ ይቅርታ ምንም አያደርገው። እሺ ይቅርታ አልጠይቀውም። ቢያንስ እስቲ ራስህን አዳምጥ እሺ። በጣም የህፃን ትልቅ ሰው ነህ፣ ግን የልጅ ስራ አትስራ። ልጁ ሞቶ ቢሆንስ አፍህን ዝጋ። እንደዚህ ብለን እንድጠረኝ አልፈልግም። ሰው የገደለ ልጅ ሞቶ ቢሆንስ ምን ብለን እንያዝ? ምንድነው የምታስተምረው? ሰው ሁሉ እየተነሳ ሰውን ራሱን እንዲያጠፋ እንዲያግዝ ምንድነው የምታስተምረው? ሐኪሙ ስላላወቀ ነው እንጂ ራሱን ሊያጠፋ ሞክሮ መስሎት ነው እንጂ ሐኪሙ ካልታሰረ ብሎ ነበር አንተን የሚያስይዝ አትወጡም ነበር ብለን። እሺ ራሱ ሊያጠፋ ከፈለገ ራሱን ችሎ ዝም በለው። ልዛ ያረከውንማ እኛ እናውቀዋለን። የሌለኝ ስም እንዲሰጭኝም አልፈልግም። መናገር ከፈለገ የሌለ ስም የምትል ከሆነ አንደኛ ካሜራ ደቅነ እየመጣ ሰውን ማገዝ፣ ሰው ላይ መድኃኒት እየጨመርክ እሺ እሱ ምንድነው? ይኸውልሽ እኔ እንደዛ ማደረገውም በቪዲዮም እንደዛ እኔ እሱን ማጥፋት ከፈለኩ እኮ ያለ ቪዲዮ ማጠፋዋለሁ። መብቴ ነው። ገብቶሻል? ነገር ግን ቪዲዮ ይዤ እንደዛ አይነት ተጠልካሻ እንቅልፍ ክኒን ይሰጣው ተኛ በቃ ሌላ ምን ነገር አይደለም። እዚህ ሆኖ እሺ ምን ነክቶት ነው? ቀጥታ እኮ ከዛ ፕሮግራም ይዘን የመጣ ነው። ቀጥታ እኮ ነው ሌሊቱን ሙሉ እኮ ነው። እሺ ከዛ እንቅልፍ ሳንተኛ በአይናችን ቁጭ ብለን ያደርነው ከማን ጋር ከቤት ደግፈን ስናስወጣው መራመድ ሲያቅተው አላየህም? ይዛን ቀን ኦኬ የእንቅልፍ ክኒን ያለቀቀው ምን ነው? ለዛ ነው ያን ሁሉ ሰዓት እያሰቃያችሁት እንዴት ነው እንቅልፍ ክኒን የማይለቀው? እሺ ከዛስ በኋላ እንቅልፍ ክኒን መቼም አትገባም። እግዚአብሔር አንድ ሊሆን አንተን እንደዚህ ያረከኝ ምናምን የሚለኝ ከሆነ ድጋሚ አይቶ ካንተን እንዲረበሽ አልፈልግም። ድጋሚ እንዲታመም የማይሆን ፊሊንግ እንዲሰማው አልፈልግም። ዶክተር ከዛሬ ጀምሮ ከሱም ከኔም ማጠገብ ቀጥ ብለህ ትወጣለህ።
አጠገቤ እንድደርስ አልፈልግም። መቼም ደግሞ ውሸትም ቢሆን አንድ ነገር ንገርሃ ከህይወትሽ መቼም ቢሆን ማለት ነው ውሸትም ቢሆን ወይኔ ሳላቀም ምናምን ያሳስርሃል። ረጋ ብለህ ያሳስርሃል። መታሰርና አልፈራም። ይኸውልሽ መታሰር የሆነ ነገር አይምሮ ማሰብ ቢያንስ ለአምላክ ለእናንተ ስትል እሺ አይምሮ አንቺ እኔ እስካደርግ ድረስ ሁሌም ጸሎት ሰው የገደልክ ነው አንተ ስለቴንም ማስገባለሁ ስለቴንም ማስገባለሁ አንቺ እኔ ብቻ እስክትሆኚ ድረስ ለሰው ልጅ መልካም ነገር ለማድረግ አስብ። እሺ በዚህ ማለበዝ የኔ ትሆኛለሽ። ነገሮች አሁን ዛሬ ታሟል ብለሽ ነው አይደል? እንደዚህ ይሆንሻል። ነገ ደግሞ ትገላገዩና ማለት ነው። አንቺ የኔ ማድረግ ካቃተኝ እስቲ ረጋ በልና አንቺ የኔ ማድረግ ካቃተኝ ውሻ ብለሽ አባሪ። መቼም ከህይወትሽ አልወጣም። እሄዳለሁ። ገብቶሃል አይደለ? ቀጥለጥ ብዬ ነው የምሄደው። መሄድ ትችያለሽ። እኔም መምጣት እችላለሁ። የገባሽበት ጉርጓዱን ላገባለሁ። የገባሽበት ጉርጓድም ቢሆን እገባለሁ። እንገርሽ አይደል? ለምድሮ ይዝል ቀልድ ይኸውልህ፣ እኛ እኮ ብዙ ነገር ማድረግ የትም አትናገረው። ድጋሚ እንዳትመጣ። ምን ሊሆን የፈለገ ይሄ ልጅ በእናትሽ ማርያም፣ እኔ አልገባኝም። አይኑ ምን እናድርግ እኛ ከዚህ በላይ ማድረግ የምንችለው ነገር አልገባውም ማለት ነው። እኛ እንደዚህ ዋጋ እየከፈልን ያለ ነው። ለምን እንደሆነ አልገባውም ማለት ነው። እኔ አልኩሽ እኮ አይሻ፣ ምንም አይነት ሰላም ልናገኝ አንችልም። እኔ እዚህ ኖሬ ምንም አይነት ሰላም ሊኖር አይችልም። ማሳሰር ነበረብን ወዲያውኑ ማለት ነው። አይሻ አይደል? ይሄ እኛ ጥፋት። ቀስ በቀስ ይቀጣል። እሱ ችግር የለውም። ቀስ በቀስ ይቀጣል። አሁን በቃ ምንም እንዳልተፈጠረ እናስብ። እኔ እሱ እንዲረበሽ አልፈልግም። እንዴት ነው? እሺ እኔ ምንም እንዳልተፈጠረ እንደዛ ነው ማድረግ የምንችለው። ድጋሚ እሱን እንረብሻው። አሁን እሱ ካወቀ ደግሞ ማን የመጣው ብሎ ሌላ ነገር ውስጥ ነው የምንገባው። እሱ ነው ብንለው ይታሰርልኝ ነው የሚለው። ምንም አዲስ ነገር አይኖርም እኮ። እሺ እንትናችንን እንቀይር። ምንም እንዲሰማ አልፈልግም። ግን ይዞታል። እሺ እግዚአብሔር ይመስገን። ኳለንተኛ ኧረ እኔ ጨጓራዬ ተቃጠለ፣ ነደርኩኝ። እኔ እኮ አልገባኝም ምን ማድረግ ያስቡ። እዚህ እንኳን ምን ሊሉ ነው የሚችሉት? እኔ አልገባኝም ጭራሽ። እንዴት ታደርጊያለሽ? እኔ ከራን ይገባኝ። እሱ ደግሞ ለምንድን ነው ስሪ እንደዚህ የሚተኛው? ራሱ ሰዓት የሚተኛው ምንድን ነው? እሱ ሚቢ መድኃኒት አልክሞት ነው የሚሆነው። ግን በቃ እህት ያለ አይደለ የሆነ መፍትሄ ያስፈልገናል። የሆነ ነገር ማድረግ አለብን። በእንደዚህ አይነት ሁኔታ መቀጠል እናሳስረው ይልሱ እንደሆነ ይሻላል። እሺ ሊማር አልቻለም። ምን እናድርገው? ሰላም ነው ዶክተር? አዎ ትንሽ ሴንተር እየደከመው ነው መሰለኝ። መድኃኒት ጨርሷል። ከዚህ በኋላ መውጣት ይችላል። እናንተ ያልጋ ክፈሉና እዚህ የቆየበትን ክፍላችሁ ይዛችሁት መውጣት ትችላለች። ቀስቀሳችሁ በቃ እሺ፣ ችግር የለም። እስከዚያ እሱ የተኛ እና ጨረስን። ዶክተር እናመሰግናለን። እሺ ዶክተር እናመሰግናለን። ምርጥ ሰው በጣም ነው ደስ የሚለው። እግዚአብሔር ይመስገን። እንግዲህ ሁሉ ነገር አበቃለን። አሁን ይዘነው መሄድ ነው በቃ። ኡፍ ተመስገን። እንግዲህ ቢያንስ አንድ ሰው ጤነኛ ሆኖልናል። ምንድነው ወቅቶኛል መድኃኒት ወቅቶኛል። ወይኔ ዶክተር የሆነ ነገር መርዝ መሰለኝ አሁን የሚያመጣው
ዶክተር ይዞት የመጣውን ነገር ቼክ አድርጎ እስቲ በእናትህ ችግር የለም እንትን ይባላል ይጣራል። በቃ ችግር የለም እንትን በይ በቃ ችግር የለም። አይዞሽ ችግር የለም። እሺ ዶክተር ቶሎ በል የሆነ እኔ ወይኔ እየደማ ነው ዶክተር እባክህ ቶሎ በል መድኃኒት ሊያመጣ ነው። እኔ አመመሽ ውስጥሽ የተሰማሽ ነገር አለ